አምላክ በሶስት አካላት ተገልጧል ብላችሁ ታምናላችሁ? በአብ በወልድ በመንፈስ ቅዱስ። ስለዚህ በአብ አንድ አምላክ በአብ ተገለጸ የሚል ባይብል ላይ ያለ ወይ ወይስ የአንድ አምላክ ራሱ አብ ነው ወይ? እሺ ቁርአን ከአላህ ዘንድ ለመላኩ በሌላ መጽሐፍ በምን ታረጋግጥልናለህ ይላል። ስታንዳርድ ማድረግ ይቻላል። ለምሳሌ ትንቢተ አብድዩ ምዕራፍ 1 ቁጥር 1 ላይ ነብዩ አብድዩ ሊባል ነብይ እንደነበረ ይናገራል ባይብል። ስለዚህ አሁን ጥያቄ የምትጠይቀው ገልበጠ ጠይቃቸዋለሁ። ነብዩ አብድዩ ነብይ ስለመሆኑ ማስረጃው ምንድነው? ነብይ ስለመሆኑ ከነብዩ አብዱ በፊት የነበረ ሰው ወይም ደግሞ ነብዩ አብዱ በነበረበት ሰዓትና ወይም ደግሞ ነብዩ አብድዩ ካለፈ በኋላ ነብይ ስለመሆኑ ማስረጃው ምንድነው ብለህ ጠይቃቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን እንዴት ነህ? ዳኝ አልሐምዱሊላህ ሰላም ነው ኡስታዝ። ልጅቷ አዲስ አበባ ነው የምትኖረው እህታችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም አለሽ ልጅቷ። እኔ ገዝታ አይታየኝም ሰው የቀደመ የጠየቅሽው ልጅ ካለሽ አዲስ አበባ ከሆነች እስኪ መልሽለት ለኡስታዝ። ወታለች መሰለኝ ወታለች እያሉ ወይንም በውስጥ አናግሪው። ለልጅ እስልምናን ተቀበላችሁ ምናልባት ከቤተሰቦቻችሁ ጫና ሊደርስባችሁ አደጋ ላይ ያላችሁ ካላችሁ ዝም አትበሉ፣ አናግሩን። እሺ ኡስታዙ ሄዳለ አናግሯቸው። ተቋም አለ። ተቋሙ የራሳችሁ ተቋም ነው፣ የህዝብ ተቋም ነው። የኛ የብቻችን የምንለው ነገር የለም። ከቤት የተባረሩ ሰለምቴዎች የምታውቋቸው ካላችሁ ከቤት በእስልምናቸው የተነሳ ከተባረሩ የግድ መደጎም አለብን። ቤት ኪራያቸውን፣ ቀለባቸውን፣ ትራንስፖርታቸውን ለ6 ወር ያክል ከኛ ጋር ቆይታ ይኖራቸዋል። ያው የቸገራችሁ ሰለምቴዎችና የታመሙ ሰለምቴዎችን ባንረዳ ያው አቅም የለንም እንደዛ የማድረግ ነገር። ግን ያለው ነገር ምንድነው? ከቤት የተባረሩ በእስልምናቸው የተነሳ ተመልሳችሁ ክፈሩ እያሏቸው የሚሏቸው ወይ ጎዳና ላይ ውጡ ካሏቸው የሚያስጠልል ተቋም አለን እና ተቋሙን እወቁት። አይ ቲንክ ከተቋሙ ጋር አብራችሁ ስሩ፣ ግቡና ራሳችሁ ስሩ። የራሳችሁ ተቋም ነው። ኢንሻአላህ እንደዚህ አይነት ፕሮብሌም ሲኖር ለአድሚኖች ተናገሩ። እነ ዛህራ ምናምንም ካሉ እንደ ዛህራ ኡስታዝ ሱንም ካላችሁት ኡስታዝ ሱ እኔ ኮንታክት ስላለኝ ለኔም ሊነግረኝ ይችላል። እኔ ለአድሚኖች እነግራቸዋለሁ። ኢንሻአላህ ይሄን ይመስላል ማለት ነው። መርሐባ። እንደሰማችሁት ልጆች ብዙ መስለም የሚፈልጉ ሰዎች ነገር ግን ቤተሰብን እየፈሩ ከዚህ ከሰለምን ያስወጡናል ያገሉናል ብላችሁ የምታስቡ ካላችሁ አናግሩን። ልትፈሩ አይገባም። አናግሩን። ማንኛውም ሙስሊም በአላህ ፍቃድ ከጎናችሁ ይሆናል። ባረከላሁ ፊኩም። አላህ ይህዲኩም ኢለል-ኢስላም። መቀጠል ትችላላችሁ። የነበራችን ፕሮግራም ክርስቲያኖች ካሉ ነው እንጂ እኔ አላወራም። እሺ ፈትዋ ነገር እኔ ከተኛ አይደለም። ጥያቄ ያላችሁ መግባት ትችላላችሁ። ክርስቲያኖችም ካላችሁ ጥያቄ ያለው መግባት ጠይቅ። ሁሱዬ ቦታውን ልቀቅላችሁ አይደል? መርሐባ። እሺ በውስጥ አናግረኝ። እሺ ወይንም ዛህራን አናግራት። ግን አንድ ነገር ልናገር ይቻላል? አሁን ከዚህ አንተ ጋር ከመምጣት በፊት አሲያ ቤት ነበርኩኝ ለምሳሌ ማለት ነው። አዎ። እና እዛ ጋር እኔ ተናግሬያለሁ ያለብኝ ችግር በቃ ወደዛ እየሄድኩ ነው። ወላሂ አዘጋጅቻለሁ፣ ጨርሻለሁ ሁሉን ነገር ራሴን ላጠፋ ማለት ነው። እሺ ሁሉን ጨርሻለሁ ወላሂ ነው እምልህ ማለት ነው። እና ብዙ ነገሮች አሉ አሁን ነገ ደረሱ። አውሮፓ ነው የምትኖረው። ለልጆች የሚረዳው ነገር አለ፣ ከደሞዝ የሚቆረጥ ገንዘቦች አሉ ምናምን። እናቴን እረዳለሁ፣ ቤተሰቦቼን እረዳለሁ፣ ወንድም እህቶች አሉ እዚህ ጋር። ያ ነገር ተስፋ ያስቆርጥሃል አንዳንዴ። ገብቶሃል? የአውሮፓ ህይወት እንደምታውቁት እንደቀላል ማየት የለባችሁ። ልጅ ካለ በጣም አስከፊ ነው። እና እዛ ጋር ጽፍ ያለው እኔ በሌላ ጉዳይ የምታወቅ ልጅ ነኝ። መብሩክ። አሁን እሷ የዛች ልጅ 14 ዓመት የታሰረች ልጅ የደረሰች ብዬ በጠየቁበት ሰዓት ላይ ነው እንደዚህ አይነት ውርጅብኝ የሚወርድብኝ። አሁን እንዳለኝ እንዳረኩት አንጻር ለሷ እዚህ ጋር ምን ያረኩላት አይደለም እኮ ግን እንዳረኩ አንድ ብርም ለምን አልሰጥም? የደረሰች እቺ ልጅ አልኩኝ። አሁን ይሄ ነገር ከተዋጣ ከተሰባሰበላት አሁን 2 ዓመት 3 ዓመት አለፈው።
ሚኒመም እንኳን ብናየው ማለት ነው። የት ናት እቺ ልጅ ያለችው? ኖሮኝ አይደለም የሰጠዋት ለሷ 100,000 ብር ሳስገባላት ኖሮኝ አይደለም ከምበላው ቀንሽ እናቴ ላይ ከምልክላት ቀንሽ የሰጠዋት ብር የት ገባ ነው ያልኩት። ሌላ ምንም አጀ የለኝም። አሁን ተስፋ ቆርጬ ባለሁበት ሰዓት ላይ እንደዚህ አይነት ሲቹዌሽን ላይ ያለሁት ያሲያ ጋር ቴክስት አደረግላት ላይቭ ነው ያለችው። አሁን ቀና ብለውም አላዩኝም ሁሉም ብዙ። ይሄ ነው ወንድምነት። አንተን ሀሳብ አልገባኝም። እንዲረዱህ እንዳወጡልህ ፈልገህ ነው ወይስ ምንድን ነው? እኔ የገንዘብ ችግር የለብኝም እኮ ብዙ እኮ የሆነ እስኪ ምንድን ነው አንተ እንድትጨናነቅ ያደረገ ነገር ምንድን ነው? ማለት ነው ወንድሜ እንድትጨናነቅ ያደረገ ነገር ምንድን ነው? ህይወት ነው። ህይወት ያጋባል እዚህና ታስበው ቀላል ነገር አይደለም ያለው። ግን አሁንም ዱአ አድርጉላት። እኔ ሁሌም በምናቤ የማስባት ልጅ ናት። ልጅህ ናት? አንድ ሰው ልጅህ ናት? ምን ሆናብህ ነው? ልጅህ ናት? ኧረ አይደለችም። እኔም እኮ አላውቃትም እኮ ሌላ ናት። አታውቃትም? በሌላ ጉዳይ ላይ የተሰባሰበ ገንዘብ አለ ተብሎ። እሺ ሌላሽ ሳውዲ ታሰረች የተባለችው ነች? የታሰረችው የተባለችው የት ገባች ነው አሁን ጥያቄ። የት ነው ያለችው? የእሷ ጉዳይ አስጨንቆ ነው ራስህን ልታጠፋ ያልከው? እሱ የእሷ አይደለም ችግር፣ የእሷ ጉዳይ ሳይሆን ትልቁ ጥያቄ የእሷም ነገር ነው እና በራሴ ላይም የሆነ ህይወት ነገር አለብኝ የሚያስጨንቁ ነገሮች። ግን አልሐምዱሊላህ አሁን አንዳንድ እዚህ ጋር እኮ ወንድምና እህትን ማግኘት ቀላል ነገር እንዳይመስል አለው የሚልህ በቃ ይህን ነገር አይሆንህም አይበጅህም የሚባል ነገር አለ። ብቻ አላህ እድሜን ያርዝመው። ባሰለምካቸው ቁጥር አንተ የምትፈልገውን ነገር ረሱል ከሳቸው ጎን አላህ እንዲያደርግ ነው ለምዶም አድርግልህ። መልካም ስራ እየሰራህ ነው፣ ሰዎችን እያሰለምክ ነው ወደ ቀጥተኛው መንገድ። ግን አሁን ያልኩ ነገር ሻሃዳ ሰው ይዞ መሞት ይችላል ወይ ነው ጥያቄ ነበረው። ደግሞ አይቻልም ብራል እሺ ራስን ማጥፋት ነው የጠየቀው። ገና ስትገባ ጀምሮ ራስን ማጥፋት ወንጀል ነው፣ ከታላላቅ ወንጀል አይቻልም። ራስን ማጥፋት የእሳት ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር ብለዋል። ራሱን ያጠፋ ሰው የእሳት ነው ብለዋል። አላህ በቁርአን ላይ ወላ ተቅቱሉ አንፉሰኩም ይላል። ነፍሳችሁን አትግደሉ፣ ራሳችሁን አትግደሉ ይላል። ስለዚህ ራስን ማጥፋት ከታላላቅ ወንጀል ነው። ያለበት ችግር ካለ ያንን ለማስተካከል ሞክር። እሺ እና አላህ ይርዳህ፣ አላህ ያግዝህ፣ አላህ ከጎን ይሆን። አብሽር። ሰላም አለይኩም። ወአለይኩም ሰላም። ላናግረው አውሮፓ ነው የሚኖረው እና የፕሮብሌሙን ትንሽ ስለማውቀው ነው። የአውሮፓ በዓለም ላይ ራስን በማጥፋት ሱሳይድ በማድረግ በዓለም ላይ አንደኛ ናቸው። በተለይ ስዊድን፣ ኖርዌይ፣ ስካንዲኔቪያ ካንትሪዎች ራሳቸውን በማጥፋት በጣም ይታወቃሉ። የት ሀገር ነው ያለኸው? መብሩክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለንደን ነኝ። ሼው የታወቀ ነው። ራሱ ዲፕሬሽን ነው። ቪታሚን ዲ ውሰድ። አንድ የምነግርህ ነገር እሱ ነው። ሁለተኛ ነገር ደግሞ ዲፕሬሽን በምትሆንበት ሰዓት ላይ ለተወሰነ ጊዜ ዲፕሬሽን ዊንተር ታይም ላይ ሲመጣ ዲፕሬሽን አለው ኃይለኛ። አንዳንዶቹ ባህር ውስጥ ራሳቸውን ይለቃሉ፣ ራሳቸውን ያጠፋሉ። በጣም ብዙ ሰው የሚያጠፋው በዛን ወቅት ነው። አንደኛ ጨለማ ነው፣ ብርሃን የለውም። ሁለተኛ ቫይታሚን ዲ ውሰድ። ቫይታሚን ዲ ትወስዳለህ? አልወስድም። በቃ እሱ እኮ ነው የምነግርህ። የፀሐይ ብርሃን ስለማታገኝም ጭምር እሱም እንደዛም ዲፕሬሽን ይፈጥራል። ሌላው ደግሞ እንዳለ የብርሃኑ መጠን ራሱ ትንሽ ነው፣ ዊንተር ላይ ማለት ነው። ክረምት ላይ ብርሃኑ በጣም አጭር ነው ያለው፣ እሱ ራሱ ይረብሻል። ሶስተኛ ነገር ደግሞ አየሩ ራሱ ዲፕሬሽን አለው በተፈጥሮ። አራተኛ ነገር ደግሞ አይሶሌትድ ነው፣ ማህበራዊ ኑሮ የሚባል ነገር የለም። ሁሉም ገብቶ ከስራ ወደ ቤት ከሰው ጋር አትገናኝም፣ የመገናኘት ቻንስ ብዙ አይደለም። ይሄ ነገር ስለሆነ ለተወሰነ ጊዜ ለ1 ዓመት ለ2 ዓመት ያክል ዊንተር ላይ በምትሆንበት ሰዓት ላይ ወይም የክረምት በሚሆንበት ሰዓት ላይ ኢትዮጵያ ሂድ። እሺ ኢንሻአላህ። ሌላ ደግሞ ሆርሞኒካልም አለ፣ ተመርመረው ታየው። ራሱ ሆርሞኒካል የሆኑ ፕሮብሌሞች አሉ። ሆርሞን ራሱ እሱን አይቻለሁ ባለፈው ተመርምሬያለሁ እና ሁሉ ነገር ነፃ ነኝ ከዛ ነገር። በቃ እንደዛ አድርግ። በዛሬ ደግሞ እንትን አለ ዚኪር አብዛ።
ዚክር አብዛ፣ ዱዓ አድርግ፣ ሰላተል ለይል አብዛ ምናምን እንደዚህ የመሳሰሉት ነገሮች እንትን በል። መስጊድ ጁማ ትቅር አቴንድ አድርግ። እሱ ራሱ አንደኛው ተጽዕኖ ነው ጁማ መቅረት ራሱ እና ሌሎችም ነገሮች እንደዛ አድርግ። አይዞ የሌላ ጉዳይ የሚያስጨንቅ አይደለም። ራሳቸው ይጨርሱ። አንተ ላላ ብለህ ገንዘብን አውጥተህ እስካልደረሰ ድረስ የታደረሱት ምናምን የሚለው እሱም ራሱ ዲፕሬሽን መሆን የለበትም አለበት እንጂ እሱ በህግ አግባብ መጠየቅ ነው ያለብህ እንጂ ለአንተ ለዲፕሬሽን ምክንያት መሆን የለበትም ነው እያልኩ ያለሁት። እሺ ኡስታዝ የልጅቷ ጉዳይ እኮ በጣም እኮ ማለት አንድ ሰው አሁን 14 ዓመት ታሰረ ተብሎ በጣም ፔንፉል ነው አይደለም? እንዳየነው ከሆነ አዎ። ግን ለአንተ አሁን ለምሳሌ አሁን መጠየቅ ካለብህ በህግ አግባብ እንደዚህ የሆነው ነገር እየተገባ ብለህ ቲም ፈጥረህ በህግ አግባብ የሚጠየቁ አካላትን መጠየቅ ነው ያለብህ እንጂ ለአንተ አሁን ለበሽታ ለምትናደድበት ለምትበሳጭበት ነገር ምክንያት መሆን የለበትም ነው እያልኩ ያለሁት። ግልጽ ነው። በነገራችን ላይ እኔ ፐብሊክ ላይ ላይክ እንደዚህ እንደ ፐብሊክ አይደለም የጠየቅኩት፣ እንደ ፓርላማ ሳይሆን ጠየቅኩት በራሴ መብት እንዳለኝ ሰው ፖሊስ ታዲያ የሚመለከታቸውን ሰው አውቃለሁ። እነሱን ያናገርኳቸው በቃ እሱም ካተው ዳፓርትመንት አድርገው ኡስታዝን ስጠይቀው መጠየቅ ያለብህ በእንትኑ ደረጃ ራስን በማጥፋት ደረጃ አንድ ሰው ሻሃዳ ይዞ ራሱን ቢያጠፋ ያው የሳት ነው የሚሆነው ብለዋል ኡስታዝ ብለዋል። አይቻልም ብለዋል። በቃ ኡስታዝን ቀጥሎ እኔ ልነግርህ የቻልኩት ምንድነው አውሮፓ ላይ ራስን ማጥፋት የሚለው ነገር በጣም የተለመደ ነገር ሆኗል። ያ የሆነበት ምክንያት ኢንቫይሮንመንታል ፋክተር አለው፣ ኮንዲሽናል ፋክተር አለው፣ ኮዛል ፋክተር አለው። እነሱም ነው የነገርኩህ። ጨርሻለሁ። አመሰግናለሁ። እሱ ክርስቲያን ልጅ አለ መሰለኝ ከላይ ክርስቲያን ነው አይሁድ ኡስታዝ ወሂድ አለ አናግረው ኡስታዝ አናግረው እኔ ነው ሰላም ብያለሁ። ሰላም ሬሳችሁን አላየውም። በእርግጥ በምን ላይ እያወራችሁ እንዳላችሁ ይቅርታ። ሰላም ብያለሁ። ባኒ እኔ ወንጌል አማኝ ነኝ፣ ፕሮቴስታንት ማለት ነው። ኦኬ። የስላሴ አማኝ ነህ? ኦኬ፣ ጥሩ። ስላሴ ማለት ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በሶስት አካላት ተገለጠ ብላችሁ ነው የምታምኑት? በትክክል። አንድ አምላክ በአብ ተገለጠ የሚል ጥቅስ ሲኖር ይሆን ባይብል ላይ? አሁን በሃይማኖት ዙሪያ ነው እያወራችሁ ያላችሁት ማለት ነው ወይስ? አንተ ወንጌል አማኝ ነህ ወይስ ያንተን ሙስሊም ነህ? ጥያቄ ነው የጠየቅነህ። ቤቱ የኮምፓራቲቭ ሪሊጅን ቦታ ነው ቦታው። ኦኬ። ምን ነበር ጥያቄ? እንዲገምልኝ። በትሪኒቲ ትምህርት ትሪ ሃይፖስታሲስ አሉ፣ ሶስት አካላት አሉ። 3 ፐርሰንስ 1 ኤሰንስ ተብሎ ነው የሚታመነው። ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ስፒሪት። እነዛ ሶስት አካላት አንድ አምላክ በሶስት አካላት ተገልጠዋል ብላችሁ ታምናላችሁ? በአብ በወልድ በመንፈስ ቅዱስ። ስለዚህ በአብ አንድ አምላክ በአብ ተገለጸ የሚል ባይብል ላይ ያለ ወይ ወይስ የአንድ አምላክ ራሱ አብ ነው ወይ? ራሱ አብ አንድ አምላክ። ስለዚህ አንድ አምላክ በአብ አልተገለጠም ማለት ነው። ስለዚህ የስላሴ ትምህርት ትክክል አይደለም ማለት ነው፣ ቢብሊካል አይደለም። አጠያያቂ እንደ ኦንሊ ሴቶች ናቸው። አንተ ደግሞ እየጠየቅኩ ሙስሊም ነኝ አልክ። ሙስሊም ነኝ እኮ እየጠየቅኩ ያለሁት ሙስሊም ነኝ። ምን ነው ሽታ አልሸተትኩም? ሙስሊም አይደለም? አይ የኦንሊ ጂሰስ እንትን ነው። ኦንሊ ጂሰስ እኮ ኢየሱስ አብ ነው ብለው ነው የሚያምኑት። እኔ ኢየሱስ መልእክተኛና ነብይ ነው ፍጡር ነው ብዬ ነው የማምነው። እሺ አዘጋጃለሁ። ከኔ ቀጥሎ ያለው ቀድሞ ስለገባ እሱ ነው አዘጋጃለሁ። ችግር የለም። ኦኬ፣ ችግር የለም። ቀጥል ኡስታዝ አለ። ኡስታዝ አይ አለሁ። ቀጥል። አዘጋጀሁበትም ማለት አይ ማስተማ እሺ፣ ጥያቄ ያላችሁ ቀጥሉ። ወአለይኩም ሰላም። ምን አልሽ? የልጅቷን ጥያቄ በግል የቅድማ ልጅ ነሽ እንዴ?
ኦኬ ኡስታዝ አናግራችሁ ቀደመ ልጅ ነች። እሱንም ተቀብላ ያለች ታያት አረገብሻለች ወይስ አለች? አለች አጠገብሽ? የለችም። በቃ የት ነው ያለችው? አዲስ አበባ ነው? ከአዲስ አበባ ውጭ ነው ያለችው? አዎ አዲስ አበባ ነው። አዲስ አበባ ነው እንዴ? በጣም በስማ ቀላል ነገር ነው። ስለዚህ ምን ታደርጊያለሽ መሰለሽ? እስቲ አድሚኖች አላችሁ፣ የኛ ልጆች የተቋሙ አባላት አላችሁ፣ ከስር አንዳንድ ጻፉልኝ። የተቋሙ አባላት ካላችሁ ማንም ሰው የለም ዛሬ? የተቋሙ አባል ያላችሁ ልጆች አድሚኖች አብዱ መርካቶ አለ። አብዱ መርካቶን አንድ ያስገባልኝ ታዝዩ። እሺ አስገቡት። ላገናኛቸውና ይጨርሳሉ። አይ አስገቡ። ዲቴሉን እናወራለን። አብዱ መርካቶን አገኙና ደውለው ይደዋወሉና ይገናኛሉ ይላሉ። አብዱ መርካቶን ፎሎ አድርጊውና በውስጥ ስልክ አስቀምጡለት፣ ተደዋወሉና ያለውን ነገር መነጋገር ይቻላል። ልጅቷ ያለችበትን መጠንከርም ካለባት መውጣትም ካለባት እሺ፣ መውጣት ካለባት ትወጣለች። እንዴት ነው መሆን ያለበት? ከቤተሰቡ ጋር በደንብ እንነጋገራለን ከልጅቷ ጋር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም። ለማለው ሀያት ፎሎ አድርጊኝና በውስጥ አወራሻለሁ። እሺ ሀያት በውስጥ አወራሻለሁ። እሺ ጨርሻለሁ። እሺ ብሩክ ሚተናሳ ሄሎ ብሩክ ወጣል። እሺ ክርስቲያኖች ካላችሁ ጥያቄ ያላችሁ መግባት ትችላላችሁ። ፖስት የሆነ ሰው ሼር አድርጌ ያለው ሰዓት ካለ በደንብ እንድንወያይ ሲመጡ እነግርሃለሁ። ማነው ሼር አድርጌላቸዋለሁ። ወንጌል አማኞች በደንብ ሰዓት ሰጥተህ የምታወራ ከሆነ ይመጣሉ። ወንጌል አማኞች እነግርሃለሁ። ያስገባ ሩሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሩሱ አንድ ጥያቄ ነበር፣ የጓደኛዬ ጥያቄ ነው። እኔ መመለስ አልቻልኩም፣ ትንሽ ከብዶኝ ነው። እንዲህ ከመጽሐፍና ቅዱስና ቁርአን እየተወያየን እያለ ከቁርአን ከአላህ መላኩን በሌላ መጽሐፍ በምን ታረጋግጥልኛለህ? የሚረብሽ ቦታ ነው ያለው። እሺ ቁርአን ከአላህ ዘንድ ለመላኩ በሌላ መጽሐፍ በምን ታረጋግጥልናለህ ይላል። በሌላ መጽሐፍ በሐዲስ እናረጋግጥላችሁ። የሙስሊሞች የመረጃ ምንጮች ቁርአንና ሐዲስ ናቸው። ሌሎቹ መጽሐፍቶች ከኛ ዘንድ የማስረጃ ምንጮች አይደሉም። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ ነው። ቁርአን ከአላህ ዘንድ ተሰጠሁኝ እያሉ ይናገራሉ። ተረክቱ ፊኩም ማ ኢን ተመሰክቱም ቢሂ ማ ለን ተضሉ ባዕዲ ኪታብ አላህ ነው። የአላህ ቁርአን እያሉ ይመሰክራሉ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሰሓቦች ምስክር አለ። የነቢያችን ሰለላሁ ዐለይሂ ወሰለም ምስክር አለ። ከቁርአን ውጭ ነው አይደል የፈለጋችሁት? ይሄ ሁሉ አለ በላቸው። ይሄ ሁሉ አለ። ከባይብል ውጭ ባይብል የአምላክ ቃል ለመሆኑ ማስረጃ አላቸው ወይ ብለህ ጠይቃቸው። በዚህ አንጻር ከየትም ሊያመጡ አይችሉም። ይሄ ነው። ለማንኛውም ከቁርአን ውጭ ከሆነ ያሉት ሐዲስ ነው ሌላኛው ምስክራቸው። ሐዲስ አለ፣ ሐዲስ አልቁድሲ አለ፣ ከላም ሰሓባ፣ የእነዚህ ሁሉ ምስክር አለ። እነዚህ ናቸው እኛ ዘንድ ተቀባይነት ያላቸው። አልኢማም ኢብን አልቀይም ረሒመሁላህ ተዓላ አዲኑ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሓባ ይላል። የእስላም የመረጃ ምንጮች ማለት ሃይማኖት ማለት
አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሃቦች እንዲህ አሉ ነው። ስለዚህ ስለ አላህ ቃል የሚመሰክረው ሌላኛው የነቢዩ ሰለላሁ ዐለይሂ ወሰለም ምስክርና የሰሃቦች ምስክር ነው። እሱ ነው እኛ ዘንድ ተቀባይነት ያለው። እሺ ኡስታዝ ወይ ለምትጨምርለት ካለ ጨምርለት። አይ ተመሳሳይ ስታንዳርድ እኮ ማድረግ ይቻላል። ለምሳሌ ትንቢተ አብዲዩ ምዕራፍ 1 ቁጥር 1 ላይ ነብዩ አብዲ የሚባል ነብይ እንደነበረ ይናገራል ባይብል። ስለዚህ አሁን ጥያቄ የምጠይቀው ገልብጠህ ትጠይቃቸዋለህ። ነብዩ አብዲዩ ነብይ ስለመሆኑ ማስረጃው ምንድን ነው? ነብይ ስለመሆኑ ከነብዩ አብዱ በፊት የነበረ ሰው ወይም ደግሞ ነብዩ አብዱ በነበረበት ሰዓትና ወይም ደግሞ ነብዩ አብዱ ካለፈ በኋላ ነብይ ስለመሆኑ ማስረጃው ምንድን ነው ብለህ ጠይቃቸው። ምን መልስ የለም። ነብይ ስለመሆኑ የጠራው ታምር ምንድን ነው? የተናገረው ትንቢት ምንድን ነው? ስለ ነብዩ አብዱ ከሱ በፊት የመሰከረለት ምስክርነት ማን አለ? ነብይ መሆኑን በምንድን ነው የማውቀው? ቀለል ያለ ጥያቄ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ነብይ ስለመሆናቸው አንደኛ የአላህ ምስክርነት አለ፣ ሁለተኛ የጅብሪል ምስክርነት አለ፣ ሶስተኛ የሰሃባዎች ጅብሪልን ረሱል ሰለላሁ ዐለይሂ ወሰለምን ሲያናገራቸው እንደነበረ ምስክር አለ። ኡማ አለ አጠቃላይ ማለት ነው። በሰዎች ላይፍ ውስጥ የመጣው የቁርአን ኢምፖርቲንግ አለ። ረሱል ሰለላሁ ዐለይሂ ወሰለም የተናገሯቸው ፕሮፌሲዎች አሉ። በቁርአን ውስጥ የተነገሩ የሩቅ ነገር ሚስጥሮች አሉ፣ ጋይብ የሆኑ ነገሮች አሉ። ወደ 7 ወደ 8 አካባቢ መድረስ ይቻላል። ነገር ግን ይሄ ጥያቄ ተገልብጦ ትንቢተ አብዲዩ ላይ ምዕራፍ 1 ቁጥር 1 ላይ ነብዩ አብዲዩ ነቢይ ስለመሆኑ ማስረጃ ከአብዲዩ በፊትና እሱ በነበረበት ሰዓት እሱ ካለፈ በኋላ ምስክሩ ማን ነው? ማን ነቢይ ስለመሆኑ ማን የተናገረው አለ? ኮንፈርሜሽን እንዲታል ከሌለ የለም ነቢይ አይደለም ማለት ነው አብዲዩ በእናንተ እምነት ወደ ጥያቄ መጠየቅ ትችላለህ። ግልጽ ነው? እሺ ከላይ ክርስቲያን ካላችሁ አውሩ። ይሰማችኋል? አሎ ሳውዲ ናሚ አቤት። ሰላም ነው። እሱ ደህና ነኝ አለ አልሐምዱሊላህ። እሺ ሰላም ነው አለን አልሐምዱሊላህ። እና የኔ ጓደኛ አለ። እሺ እሱ ከአንተ ጋር ማውራት ይፈልጋል። አይ እሺ አንድ 2 ደቂቃ ስጠኝና እየመጣ ነው። ይቻላል። እሺ ከታች ያለው ይሰማል? ሁለተኛ ጥያቄ ደግሞ እንደዚህ አለኝ። እሺ ሃይማኖቱ ጆባዊ ዊትነስ ነው። ምድር ገነት ላይ ናት ብለው ነው የሚያምኑት እና አደምና ሐዋ መጀመሪያ ምድር ላይ የተፈጠሩት እና ወደፊትም ምድር ገነት ትሆናለች ብለው ነው የሚያምኑት። መረጃቸው ደግሞ ወንዝ ጀነት ላይ የሚፈሱ ወንዞች አሉ ይላሉ። ይሄ ወንዝ የምድር ነው፣ ከምድር የመጣ ወደ ሰማይ እንዴት ሄዳ ይላል። በጀነት ያለና በዚህ አለ የስም መመሳሰል እንጂ የምንነቱ መመሳሰል አይደለም። አይመሳሰልም። እሱ ማር አለ ስለተባለ በምድር ላይ ማር አለ፣ በሰማይ ማር አለ። ስለዚህ ምድር ላይ ነው ጀነት ማለት ያስኬድም። እንደዚህ በስም ነው የሚመሳሰለው። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ከዛሊክ ልክ እንዲሁ በቁርአን ላይ የስም መመሳሰል ብቻ እንደሆነ ተነግሯል። ወለሁም ወኡቱ ቢሂ ሙተሻቢሃን ይላል በሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ስለ ጀነት ጸጋ ሲናገር ከእርሱም ጋር የሚመሳሰልን ጸጋ ተሰጥቶ ይላል። በስም ነው የሚመሳሰለው። ያ መመሳሰል በስም ነው። ስለዚህ በምድር ላይ ያለ ነገር አይደለም። ያ በፍጹም በጀነትና በምድር ያለው የሚገናኝ አይደለም። የሆነ ነገር ምድር ላይ ያለ የሚመስል ነገር አለ ማለት እዚያ ላይ የስም መመሳሰል ብቻ እንደሆነ ነው ልትይዙት የሚገባው። እሱ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሐዲስ አልቁድሲ ላይ ነው አላህ ሱብሓነሁ ወተዓላ ነው የሚናገረው። እንደውም ቃለ ነቢ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ አዐድቱ ሊዒባዲየ ሷሊሒነ ፊል ጀና ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። አላህ ምን አለ? ሐዲስ አልቁድሲ ላይ ለደጋግ ባሮቼ በጀነት ውስጥ ጸጋን አዘጋጅቼላቸዋለሁ። ማንም አይን ያላየችው፣ አይን አይታው የማታውቀው፣
ጆሮ ሰምታ የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ አያችሁ፣ የጀነት ጸጋ በሰው ልጅ ልብ ላይ ውል ብሎ አያውቅም። አስባችሁት ከዚያ ውጭ ነው እና በአይንም ታይቶ አይታወቅም፣ በጆሮም ተሰምቶ አይታወቅም። እንደዚህ ከተባለ በምድር ላይ ያየኸውና የሰማኸውን ነገር ማመሳሰል አይቻልም ማለት ነው። ይሄ ነው። ሌላው ጀነት በሰማይ እንደሆነች በግልጽ ተነግሯል። ያ ነው። እሺ الجنة فوق الكرسي وتحت العرش ጀነት ያለችው ከኩርሲ በላይና ከአርሽ በታች ነች፣ በመካከል ላይ ናለች። እሺ የምትጨምሩ ለካለ ጨምሩለት። ኦኬ ጀዛከላ ኡስታዝ። እሱ ከባይብል አንጻር ከሆነ የጠየቀ አለ። አሰላሙ አለይኩም። ወአለይኩም ሰላም። ልጁ አለ መሰለኝ። ሚውትን አንሳው። ሄሎ ሚውትን አንሳው። እየተከታተልክ ነው? አለ ልጁ ወጥቶ ነው እንዴ? ምናልባት ወጥቶ ነው። እስኪ አለ መሰለኝ። ሚውትን አንስቶ ልጁ አለ ወጥቷል። አስገቡት እና ልበለት ከምን አንጻር ጠይቀውና መልስ መስጠት ይቻላል። ከባይብል አንጻር አይ ከላይ ያለው ልጅ ሙስሊም ነህ? ሰላም በእናንተ ላይ ይሁን። ናችሁ? ሰላም ሌላው አይሰማም? ይሰማል። ከተ አንድ 3 ጥያቄ ነበሩኝ መጠየቅ መፈልጋቸው። እሺ በመጽሐፍ ቅዱስ ላይ እኔና አብ አንድ ነን ሲል ምንን በማስመልከት ነው የሚለውን እስኪ ከእናንተ አብራሩ። ኡስታዝ መልስ መቀጠልም ትችላለህ፣ ችግር የለውም። ያው ኢንሻአላህ ከፈቀድክልኝ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን የሚለው የዓላማ አንድነትን ነው የሚያሳየው። ለምን እኔ እና አብ አንድ ነኝ አላለም? ብዙ ሰዎች ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለውን ጥቅስ ለኢየሱስ ክርስቶስ አብ ስለመሆኑ ሞሌሰሶች የሥላሴ አማንያን ደግሞ ለአምላክነቱ ይጠቀሙበታል። ይሄ ጥቅስ ግን ጭራሹኑ ኢየሱስን ከአንዱ አምላክ ይለየዋል። ለምን እኔ አለ ኤጎ እኔ የሚል አይደንቲቲ አለ እና ኮምፓራቲቭ ኮንጃክሽን ይጠቀማል እና ብሎ አብ አንድ ነኝ አይደለም የሚለው ነን አንድ ነን። ስለዚህ በምንድን ነው አንድ የሆኑት? በአካል እንዳንን ነን የሚል ነገር አለው እና የሚል ነገር አለው። በምንነት እንዳንል አብና ወልድ በምንነት ይለያያሉ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። አብ ሕይወትን ለወልድ ከሰጠው ወልድ ደግሞ ሕይወትን ተቀባይ ከሆነና በባዶነት የሚቀደም ከሆነ መነሻና ጅማሮ ካለው አብና ወልድ በምንነት አንድ ላይ ሊሆን አይችሉም። ታዲያ በምንድን ነው አንድ የሆኑት ብለን ስንል ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እና 11 ላይ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አለ። ሐዋርያቶቹ አንድ ይሆናሉ አለ። በምንድን ነው የሆኑት ሐዋርያት? በማንነት ነው? ኖ። በምንነት ነው? ኖ አይደለም። በምንድን ነው የሆኑ ስንል በዓላማ አንድነት ነው የሆኑት። ልክ እንደማና እንደማ እንደ አብና እንደ ወልድ ማለት ነው። እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ አለ። ሌላው አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 8 ድረስ ደግሞ በተመሳሳይ እኔ ተከልኩኝ አጵሎስ ያጠጣ ነበር አለ። የሚተክልና የሚያጠጣ አንድ ናቸው አለ። አጵሎስና ጳውሎስ አንድ ናቸው ሲባል የዓላማ አንድነት ነው። ለዓላማ አንድነት ባይብል የሚጠቀምበት ቃል የግሪኩ ቃል ምንድነው? ሄን ነው የሚለው። ሄስ ወይም ሚያ አይደለም የሚጠቀመው ሄን። እኔና አብ አንድ ነን ለሚለው ይቀጠቀም አንድ ለሚለው ቃል የገባው ቃል ሄን ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እና 11 ላይ የሚጠቀመው ሐዋርያቶቹ አንድ እንዲሆኑ የተጠቀመው ሄን ነው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 8 ድረስ ጳውሎስና አጵሎስ አንድ የሆኑበት አንድነት የዓላማ አንድነት ነው። ነገር ግን ዘዳግም 6:4 ላይ ያለው ማርቆስ 12 ላይ 29 ላይ ያለው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው አንድ ለሚለው ቃል የገባው ሄስ የሚል ነው። ማስኩላይን ጄንደር ነው የሚጠቀመው፣ ኒውትራል ጄንደር አይደለም የሚጠቀመው። ከዚህ አንጻር ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ የሚያሳየው አብና ወልድ የዓላማ አንድነት እንዳላቸው ነው የሚያሳየው። ይሄን ይመስላል። ኡስታዝ መጨመር የምትፈልገው ነገር ካለ ጨምርበት። ኢምራንም መጥቷል። መጨመር የምትፈልጉበት ካለ ጨምሩበት።
ያላ እምሩ ትጨምራለህ? ጨምር። ሰላም አለይኩም። ወአለይኩም ሰላም ወረህመቱላህ። እንዴት ናቸው ሀባይቢ? ሁስ ወንድሜ አህለን ሰላም ነው። ጨምርለት የምትጨምረው ካለ ኡስታዝ። እንዴት ናቸው? ድምፅ ይሰማ አይደለ? ቃል ስጋ ሆነ ይላል አይደለ? እንትኑ ላይ መጽሐፉ ላይ ይሰማሉ አይደል? ሄሎ ይሰማችኋል? ይሰማል። ቀጥል። ይሰማል። ቃል ስጋ ሆነ ይላል። ሰው አንድ ናቸው ማንልበት ኬዝ እንዴት ነው የሚለውን እስኪ ያብራል። ቀጥለት ኡስታዝ። እኔ ብቻ እንዳላወራ ብዬ እኮ ነው ኡስታዝ። አንተም ጨምር የምትፈልገው ነገር ካለ መጨመር የምትፈልገው ነገር ካለ ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ካይ ሆሎጎስ ሳርከስ ኤግኔቶ ይላል። ሆነ የሚለው ነገር ኤግኔቶ የሚለው ቃል ባይብል ላይ 3 አጠቃቀም አለው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ምን ማለት ነው? ብርሃን ሆነ ሲባል ማነው ስምህ? ባይዘዊ በነገራችን ላይ በደምብ ስም አይታየኝም። ማነው ስምህ? እኔ ሙስሊም ነኝ። ያው አንድ ክርስቲያን ወንድም አለኝና ይህን ነገር እንድጠይቅ ፈልጎ ነው። ለዛ ነው። አይ ክርስቲያን መስለኝ ነው። ማነው ስምህ? ለመግባባት ስም ካሊድ ነው። እኔ ስም ካሊድ። እሺ ካሊድዬ፣ ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ሆነ ማለት እዚህ ጋር ተፈጠረ ማለት ነው። አንድ አጠቃቀሙን ልንገርህ፣ ሆነ ማለት። ሁለተኛው አጠቃቀም ደግሞ ሆነ የሚለው ቃል በባይብል ውስጥ ተቀየረ፣ ተለወጠ በሚል ይመጣል። ኦሪት ዘጸአት ምዕራፍ 4 ላይ ስትመለከተው የሙሴ በትር እባብ ሆነ ይላል። ወይም ደግሞ የዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ውሃው ወይን ጠጅ ሆነ ይላል። ዛት ሚንስ ውሃውነቱን ትቶ ወደ ወይን ጠጅ ተቀየረ ማለት ነው። ሶስተኛ ሆነ የሚለው ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ሆነ ማለት ተፈጸመ ማለት ነው። አሁን ከሶስቱ የትኛው አማራጭ ነው ወይ ብለን ቃልም ስጋ ሆነ ማለት ቃል ተፈጠረ ማለት ነው ወይ ስንል አይደለም። ቃል ስጋ ሆነ ማለት ቃል ወደ ስጋነት ተለወጠ ማለት ነው ወይ ስንል አይደለም። የትኛውን ነው አማራጭ ሲባል ቃልም ስጋ ሆነ ማለት በአብርሃም በይስሐቅ በያዕቆብ ተነግሮ የነበረው የተስፋ ቃል ድንግል ማርያም ማኅፀን ውስጥ ተፈጸመ ማለት ነው ትርጉሙ። ለምን? ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና አለው ለአብርሃም። ቃሌን ሎጎስን ሰምተሃል፣ ቃሌን ሰምተሃልና አለ። ከዛስ ምን ሆነ? በአዲስ ኪዳን ላይ ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም ማለት፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። እንግዲያውስ ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት ስለ ሕግ መተላለፍ ተጨመረ። ስለዚህ ያ የተስፋ ቃል የነበረው ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ካለ በኋላ ምን አለ? እነሆ ሳይበቅል እነግራቸዋለሁ፣ አስታውቃቸዋለሁ። ያ ተነግሮ የነበረው ሳይበቅል ተነግሮ የነበረው ድንግል ማርያም ማኅፀን ውስጥ እንዲበቅል ሲሆን ያኔ ቃል ስጋ ሆነ ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 36 እና 39 ላይ ስትመለከተው እንደ ቃል ይሁንልኝ ያለችው መልአኩ ገብርኤልን ስትለው ሆነ። ምን ሆነ? ድንግል ማርያም ማኅፀን ውስጥ ጽንስ ተፈጠረ ማለት ነው። ያለ አባት ያለ ዘር አብሲ ያለ ወንድ ዘር ድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ አሰራር ተጸነሰ ማለት ነው። የማኅፀኗ ፍሬ ያለ ስፐርም ሴል እንቁላሉ እንዲፈጠር አደረገ ማለት ነው ፈጣሪ። ከዛ አንጻር ቃል ስጋ ሆነ ማለት ይህንን ታሳቢና ዋቢ ያደርጋል። ዮሐንስ አንዳንድ ላይ ያለውን እንዳለ ሙሉ በሙሉ ያብራራዋል። ይሄ ማለት ነው አሁን ያልከኝ 17 ላይ መጀመሪያ ነው የጠየቀኝ። አንዳንድ አልጠየቀኝም። አንዳንድ ላብራራለህ? ኦኬ። አዎ አንዳንድንም ጨምረህ አብራራለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄነ ሃርኬ ሄነ ሆሎጎስ ይላል። በመጀመሪያ ቃል ነበረ አለ። መጀመሪያ ሃርኬ የሚለው ቃል ዘፍጥረት 1:1 ላይ ነው የሚወስደው። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ አለ። ሰማይና ምድርን ሲፈጥር ኤሎሂም ምንድን ነው የሚያደርገው? በቃሉ ነው ሁን እያለ የሚፈጥረው። ኦሪት ዘፍጥረት 1:3 ላይ ስትመለከተው ብርሃን ይሁን አለ፣ ብርሃን ሆነ አለ። ሰማይ ይሁን አለ፣ ሆነም አለ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 ላይ በያህዌ ዳባር በያህዌ ቃል ሰማያት ተፈጠሩ አለ። እርሱ ብለዋልና ሆኑ፣ እሱ አዟልና ጸኑም አለ። በምን ሁን እያለ ይፈጥር ነበረ። መዝሙረ ዳዊት ምዕራፍ 148 ከ1 እስከ 4 ድረስ ስትመለከተው
ምንድነው የሚለው? ፀሐይ ጨረቃ ምናምን ካለ በኋላ እርሱ ብሏልና ሆኑ፣ እርሱ አዟልና ተፈጠሩም አለ። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃል እንዲሆን ያደርጋል አለ። ከአፉ በሚወጣው ቃል ሰማይና ምድር በመካከላቸው ያለውን ነገር ሁን እያለ ይፈጥር ነበር። ያ ቃል ከመውጣቱ በፊት በእርሱ ዘንድ ነው ያለው። ካይ ሆሎጎስ ፕሮስቶንቲዮን አለ። ቃልም በአምላክ ዘንድ ነበር አለ። ከዛ ቴዎስ ካይ ቴዎስ ሄን ሆሎጎስ ይላል። አምላክ ራሱ ቃል ነበር አለ። ሙተከለም ነበር፣ ስፒከር ነበር አለ። ልክ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 ላይ ፍቅር ከአምላክ ነው ይላል። አጋፔ ከቴዎስ ነው አለ። ተመልሶ ደግሞ ቴዎስ ደግሞ አጋፔ ነው አለ። አምላክ ፍቅር ነው አለ። አፍቃሪ ነው ማለት ነው ትርጉሙ። አምላክ ራሱ ተናጋሪ ነው፣ ንግግር ባህሪ ያለው። ዮሐንስ 1:1 ላይ ያለው ይሄንን ነው የሚያመለክተው። መርሐባ ሹክራና ላይ ስትልኝ ያው መግባትም ስለማይችል ከኔ በኩል አደርስለታለሁ ብዬ ነው። ኢንሻአላህ ይምጣ። የሚመጡ ሰዎች ካሉ ይምጣ። አሁን ቅድም ጆባይትነት ጠይቆኛል ምናምን ያለው ልጅ ጆባይትነቱ ራሱ መጥቶ የሚጠይቅ ማድረግ ነው። እንደዚህ አይነት ሰዎች ሲጠይቋቸው እዚህ አምጧቸው፣ ፎሎ አድርጓቸው። አድርግና ኡስታዝንም እኔንም ላይ በምንገባበት ሰዓት ላይ መነጋገር ኢምራንንም አድርገው ኢምራንንም እኔንም ኡስታዝንም አድርግና ላይ ስንገባ ይታላ እንመካከራለን፣ እንማማራለን። እሱ እየሰማሁ ቀጥል። ሰላም እንዴት ናችሁ? ምን አልከኝ? ሰላም እንዴት ናችሁ? የእግዚአብሔር ጸጋ ይብዛላችሁ። ጥያቄ አለ? እኔ ክርስቲያን ነኝ። ከማውራቴ በፊት ያው እግዚአብሔርን አመሰግነዋለሁ ስለ እኔና ስለ ሁላችንም በመስቀል ላይ ሞቶ ደሙንም አፍስሶ ያዳነን ጌታ ኢየሱስ የተባረከ ይሁን። ከዚህ ቀጥዬ ደግሞ ትንሽ የማወራው አጥር ያለ ነገር ነው ያለውና ቅድም ባነሳኸው በመጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 1 ላይ ስታወራ ነበረ። የእግዚአብሔር ቃል ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አንተ ግን ቅድም ስታነሳ የነበረው እሱ እግዚአብሔር በእነ አብርሃም የተናገረው ቃል በማርያም ውስጥ ስጋ ለበሰ አልክ። እዚህ ጋር ግን ሃፒ ሚውተር ከላይ ያለው ሚውት አድርገው ሌሎ ይሰማል። አንተ ትሰማለህ። ከላይ ያለው ሚውት አድርገው። የትኛው ነው? ሲውዲ ሄድ ቀጥል አንተ ወይ አንዴ ወንድሙ ሳለ ኡስታዝ። አዎ እና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ያው ዮሐንስ ወንጌል ምዕራፍ 1 ላይ አርቆ ያንተ ተምጤ መጀመሪያ ሁሱ አለ ወይስ ኡስታዝ ጋር የሚቀጥለው? አይ ሰበካ አደረገው ብዬ እኮ ነው። ሰበካ ሲመለስ ቀጥሉ። ልቀጥልበታ። አይ ቆይ ኡስታዝ ካለ ኡስታዝ ቀጥል። አይ ሰበካ አደረገው ምን መጀመሪያ ማለት ለእናንተ ኃጢአት ተሰቀለ። ቶሎ ሐሳቤን ላውራና አምላክ ሊሰቀል አይገባም። እሺ ወገናችን አምላክ ኃያል ነው እንጂ አንተ እንዳልከው መጥቶ የሚሰቀል ነገር አይደለም። እሺ በሰይጣን የሚገደል አምላክ አናውቅም እኛ። ላርም ብዬ ነው። ኡስታዝ ካለ ቀጥሉ። አይ ዝም ስትሉ ሁላችሁም ብቻውን ከሚያወራ ለምን እያወራው እኮ ነው ሐሳቡን አንዴ ልጨርሳ። ኡስታዝ እሱ ይቀጥላል ብዬ ስላሰብኩኝ ነው፣ እየጠበኩኝ ስለነበረ ነው። ማነው ስምህ? ይቀጥላል። ተረጋግተህ አውራን፣ ምንም ችግር የለም። የሚያጣድፈ ምንም ነገር ስለሌለ ተረጋግተህ አውራን። ማነው ስምህ? እንታወቅ። ስሜ ሄኖክ ይባላል። ይሄ በቃ ተረጋግተህ አውራ። እሺ ምንም የቴክስት ታይም ጊዜ ወስደህ ምንም ነገር ማውራት ስትፈልግ አውራ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በተናገርኩት መሰረት ነው። ዮሐንስ 1:14 ላይ ቃልም ስጋ ለበሰ ብዬ አውርቻለሁ እንዴ? እኔ ካፌ ሰምተኛ እንደዛ ወይስ ላምጣ? ቅድም የሆነ ሰው ሲያወራ ነበር። አይ ቃልም ስጋ ሆነ ስል ሆነ የሚለውን ቃል ባይብል ለስንት ነገር ነው የሚጠቀምበት ሄኖክዬ። እሺ በጣም ጥሩ። አሁን አንዳንድ ጊዜ የእግዚአብሔር ቃል የሚፈታው ፍቺዎች በአውድ መሰረት ነው። ለምሳሌ አሁን ገባኛል። ልክ ነህ። ግን አሁን የጠየቁት ጥያቄ የጠየቁት ጥያቄ እንትኑን ፖይንቱን ማብራሪያ ሳይሆን የፈለግኩት ጥያቄው ሆነ የሚለው ቃል ባይብል በስንት አይነት አፈታት ይፈተዋል በባይብል ውስጥ? ይኸውልህ አሁን እዚህ ጋርም ሆነ እግዚአብሔር ሰማይ ይሁን አለ ሆነ። እዚህ ጋር ደግሞ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም እንኳ አንዳች እንኳ ያለ እርሱ አልሆነም ይላል። ከዛ ይቀጥልና በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ
ይበራ ነበረ፣ ጨለማም አላሸነፈም። ማንበብ አይደለም የተለየ ጠየቁ ሄኖክዬ እንትን ጊዜ ለመቆጠብ ጭምር ዮሐንስ ወንጌል 1:14 ላይ ካይ ሆሎጎስ ታርከስ ኤግኔቶ ይላል። ኤግኔቶ የሚለው ቃል ወይም ሆነ የሚለው ቃል ቢኬም የሚለው ቃል ባይብል ላይ ለስንት አይነት አጠቃቀም ይጠቀምበታል? ለብዙ አይነት መንገድ ልንጠቀምበት እንችላለን። ናሙናዎችን አምጣ። ግራማቲካል ሴቲንግ እና ፍሎት ናሙና ሆነ የሚለው ቃል አሁን ለምሳሌ ዘፍጥረት አንድ ኤግዛምፕል ልስጥ፣ ልርዳ ላገዘ። ወደ ዘፍጥረት 1:3 ላይ የሚንጫጫ ነገር አለ፣ ማጋነን ነገር አለ። አንተ ጋር ነው? አይ እኔ ጋር አይደለም። ኦኬ 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ አለ። ምንድነው ብርሃን የሆነው? እግዚአብሔር ሰማይ ይሁን አለ፣ ሰማይም ሆነ። ስለ ሰማይ አላወራሁም። ፍጥረት የተፈጠረ እኮ ስለ ሰማይ አላወራሁም። እያዳመጥከኝ በደንብ አይዟችሁ። ብርሃን ይሁን አለ፣ ብርሃን ሆነ፣ በራ ማለት ነው። አዎ ብርሃን የሆነው ምንድነው የሆነው? ምንድነው ብርሃን የሆነው? ብርሃን አይዞህ ተረጋግተህ አውራ። ልክ ነህ። ብርሃን ይሁን እኮ አለ እግዚአብሔር። ብርሃን ይሁን እንጂ ብርሃን ሆነ። ከዛ ብርሃኑ ለሁለት ተከፈለ። አይደለም ስለመከፈል ጠየቅኩህ። ምኑ ነው ብርሃን የሆነው? የእግዚአብሔር ቃል ነው ብርሃን የሆነው? ይኸውልህ እሺ፣ እሱዬ ጥያቄ ሄኖክ አለ ብርሃን ፀሐይ፣ ጨረቃ የሚባሉት ማለት ነው። ይሰማችኋል? ይቆራረጥብኛል እኔ ጋር ሄኖክ እየተቆራረጥብኝ ነው። በደንብ ነው እየተሰማ ያለው። በደንብ ነው እየተሰማ ትንሽ ሄኖክ ትንሽ ይልበት እንዲገባው። ዳኒ ታች ሆነ አዳምጥ። መሀል ላይ እየገባ ነው። ታች ሆነ አዳምጥ። አድሚኖች ካላችሁ ዳኒ ታች እንዲገባ ሄኖክ ትንሽ ቤት ይገባሃል ለማለት ነው። ቀጥል አስቀምጡት። ዳኒ ታች ወረድና ቁጭ በል ለጊዜው። አድሚኖች ካላችሁ ታች አስቀምጡት። እሺ ቀጥል ሄኖክ። ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ ሲል ሆነ ሲል ምንድነው ብርሃን የሆነው? እሺ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። ምንድነው ብርሃን የሆነው? የጠየኩህ ብርሃን የሆነው ብርሃን ነው። እሺ ከዛ ጨረቃና ፀሐይ ነበረች። ከዛ በኋላ ቀንን ፀሐይ እንድታበራ ሌሊት አንተ ደግሞ ታበዛለህ። ፀሐይና ጨረቃ እኮ በኋላ ላይ ነው የተፈጠሩት አይደል እንዴ? በሶስተኛው ቀን ነው የተፈጠሩት። ሮቡ ላይ ነው የተፈጠሩት። እሺ ብርሃን ምን ሆነ እኮ? ብርሃን ምንድነው ብርሃን የሆነው ብዬ ስልህ ብርሃን ካለመኖር ወደ መኖር ነው የመጣው አይደል? ስለዚህ ሆነ ማለት ተፈጠረ ማለት ነው አይደለ? ዘጸአት ምዕራፍ 4 ላይ ደግሞ የሙሴ በትር እባብ ሆነ ይላል። ምን ማለት ነው? በትሯ ወደ እባብ ተቀየረች። ስለዚህ አሁን ቃል ስጋ ሆነ ሲባል የትኛውን ነው የሚሆነው? ከሁለት አንዱ። እሺ ስለ ቃል ስንመጣ እንደዚህ ነው። ሬማና ሎጎስ የሚባል አለ፣ ታውቀዋለህ? እሺ ሁለተኛ ደግሞ እዚህ ዮሐንስ ወንጌል ላይ እያወራ ያለው ቃልም ስጋ ሆነ ይላል፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነው ሬማና ሎጎስ ልዩነታቸውን አልነገርከኝም። ሬማና ሎጎስ ልዩነት የተገለጠውና በመጽሐፍ ቅዱስ አቅጣጫ ማለት ተጽፎ ያለው የእግዚአብሔር ቃልና ሌላው ደግሞ ሬማ የሚባለው እግዚአብሔር በቃል ውስጥ የሚገልጽልህ የቃሉ መገለጥ ማለት ነው። ኦኬ ማለት የቃሉ መገለጥ ሎጎስ አይባልም እንዴ? በባይብል ውስጥ ይባላል። ኦኬ ስለዚህ ኢንተርቼንጅ ነው እንጂ ሆነ የሚጠቀመው ልዩነት የላቸውም በግሪክ አጠቃቀሙ ሊሆን ይችላል። አሁን እኔን ሀሳብ ልመለሳው ወስኗ ማለት ማታውቀው ነገር ላይ ባትገባ ጥሩ ነው ብዬ ነው። ምክንያቱም ሬማና ሎጎስ ልዩነታቸው ምንድን ነው የሚለውን ነገር ማየት እንችላለን። እኔ የጠየኩት ጥያቄ በባይብል ውስጥ ሆነ የሚለው ቃል ለሶስት አይነት አገልግሎት ይውላል። ለወደፊቱ ትምህርት ይሁን። አንደኛ የመጀመሪያው ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ሁለተኛው ሆነ የሚለው ቃል ተለወጠ የሚል አለ፣ ዘጸአት ምዕራፍ 4 ቁጥር 7 ላይ ታገኘዋለህ። ሶስተኛውና የመጨረሻው ደግሞ ሆነ ማለት ተፈጸመ በሚል ይመጣል በባይብል ውስጥ ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ታገኘዋል። ለዩ ልጆች እስከ 4 ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የአምላክ ቃል ሆነ ይላል። ምን ሆነ? የአምላክ ቃል ሆነ ማለት ምን ማለት ነው? ትርጉሙ ተፈጸመ ማለት ነው። ተፈጸመ ማለት ነው። ስለዚህ አሁን የያዝኩት ምንድን ነው? ቆይ አንዴ ልጨርስ፣ የጉንጬ ልጨርስ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ዘፍጥረት 22:18 ላይ ምን አለው? የምድር አሕዛብ ሁሉ በዘር ይባረካሉ አለው ለአብርሃም ቃል ሲገባለት አይደለ? ምንን ሰምተሃል አለው?
ምንን ሰምተሃል? ቃሌን ሰምተሃል። ሎጎስን ሰማ ማለት ነው። ስለዚህ ያ ቃል ምን አደረገ? ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚነገር ለዘር ይላል፣ እሱም ክርስቶስ ኢየሱስ ነው ብሎ ነው ያስቀመጠው። ስለዚህ ያ ዘር ድንግል ማርያም ማዕፀን ውስጥ የድንግል ማርያም ማዕፀን ውስጥ የነበረው እንቁላል የማዕፀኗ ፍሬ ሲፈጠር ድንግል ማርያም ማዕፀን ውስጥ ሲፈጠር ያኔ ቃል ስጋ ሆነ ማለት ነው። ሌላ ማብራሪያ ካለው ትነግረኛለህ። 14 እኔ ደግሞ ላውራሽ የእግዚአብሔር ቃል ደግሞ ማለት ቃል እንትን ሲል ሲብራራ አንዳንድ ጊዜ አውድ የሚባል ነገር አለ። መልእክቱ እርስ በርስ ስለሚያዝ አሁን ከላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ካለ በኋላ ይህ በመጀመሪያ እግዚአብሔር ነበረ ይላል። ራሱ ቃሉ እግዚአብሔር ነበረ ይልህና 14 ላይ ስለዚህ ይህ እግዚአብሔር የነበረው በዘላለም ውስጥ የነበረ መለኮት የሆነው እግዚአብሔር ወልድ አሁን ስናመጣው ቃልም ስጋ ሆነ። የትኛው ያኔ እግዚአብሔር የነበረው እግዚአብሔር ወልድ እሱ አሁን ጊዜው ሲፈጸም እግዚአብሔር ለሰው ልጅ የመዳኛ መንገድ ዘርግቶ ነበረ። እግዚአብሔር ለእንትና ለሔዋን ማለት በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ተናግሮ ነበረ። እግዚአብሔር ይሄ ቃል የሚፈጸምበት ጊዜ አሁን ነው። ስለዚህ እባቡን የሚቀጠቅጥ ከእግዚአብሔር መንግስት የወጡትን የእግዚአብሔር ልጆች ወደ እግዚአብሔር መንግስት የሚመልስ ጊዜው ስለደረሰ እግዚአብሔር ወልድ ወደ ምድር መጥቶ ስጋ መልበሱን ነው እዚህ ጋር የሚያሳየው። ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረህ ይላል። ከዛ አንድ ልጁም ይላል ከአባቱ ዘንድ እንዳለው ክብር የሆነውን ክብር ምናል አየን ይላል። ስለዚህ እዚህ ጋር አሁን ያለው እሱ አሁን እዚህ ጋር ያለው የትንቢት መፈጸም አይደለም። እዛ ጋርማ የለው ከይቅርታ ጋር ማለት ያው ዊዝ ሪስፔክት ነው ማወራ ከይቅርታ ጋር ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን አልተነተንከውም። ቃልም ስጋ ሆነ ማለት ምን ማለት ነው? ቆይ እሱ ላውራበት። አንድ ይቅርታ እግዚአብሔር ወልድ የሚል ጥቅስ የለም። እግዚአብሔር ወልድ ስጋ ለበሰ የሚል ነገርም የለም ባይብል ላይ። እግዚአብሔር ወልድ የሚል ቃል የለም። እግዚአብሔር ወልድ ስጋ ለበሰ እያልክ ነው የምታወራው። ኤሶጄሲስ እየሰራህ ነው። አሁን እየተጠቀምክ ያለው ሆሞሎቲክስ ነው፣ ሄርሜኔቲክስ አይደለም እየተጠቀምክ ያለው። ያ ትልቁ ስህተት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ምን ሆነ ይላል? ቃልም ስጋ ሆነ። በምንድን ነው የሆነው ስጋ? እሺ እቺን ላውራ። ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አልጠየኩም። አንድ ልጁም ከአባቱ ዘንድ አልጠየኩም። ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የሚለውን አልጠየኩም። የጠየቅኩ ቃልም ስጋ ሆነ ሲል ቃል ስጋ ሲሆን በምንድን ነው የሆነው? እስቲ ጥያቄን ግልጽ አድርግልኝ። ለዛ ነው ልድገምልህ። ለዛ ነው ያልገባውን ጥያቄውን ከተረዳው መልስ ጥያቄውን መረዳት ራሱ የመልስ ግማሽ ነው። እሺ ነኩዬ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል አይደለ? ቃል ስጋ ሲሆን በምንድን ነው የሆነው? በማርያም ውስጥ ነው። የት ነው የሆነው እኮ አላልኩም። የት ነው ብዬ ብጠይቅ ኖሮ ማርያም ውስጥ ትለኛለህ። የጠየኩት ጥያቄ የት ነው የሆነው ሳይሆን በምንድን ነው የሆነው ነው ያልኩ የጠየኩት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በምንድን ነው የሆነው? በምንድን ነው? በና ይለያያሉ። ፕሪፖዚሽን ያኛው እንትን ነው ኢንትሮጋቲቭ ነው፣ የኛው ፕሪፖዚሽን ነው። በምንድን ነው አሁን ጥያቄ መጣልኝ። አሁን ስለዚህ ቃል ስጋ የሆነው ከኋላ እንዲሆን ያደረገው ነገር አለ ማለት ፈልጋለሁ። ምክንያቱም ዮሐንስ ወንጌል 1:3 ላይ ምንድን ነው የሚለው? ሁሉ በእርሱ ሆነ አለ አይደል? በምን በቃል በሎጎስ ከሆነው ነገር አንድስ እንኳን ያለ እርሱ ምንም ነገር የሆነው ነገር የለም አለ። የሚሆን ነገር የሚሆነው በቃል ነው ከተባለ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለው ቃል አክቲቭ ቨርብ ነው ወይስ ፓሲቭ ቨርብ ነው የመጣው? የትኛው ምዕራፍ 12 ላይ 1:3 ላይ ያለው 1:3 ላይ አክቲቭ ነው። አክቲቭ ነው። ዮሐንስ ወንጌል 1:14 ላይ ፓሲቭ ቨርብ ነው ወይስ አክቲቭ ቨርብ ነው ኢግኒቶ የሚለው? ይሄ ደግሞ ወደ ኋላ ይመለስና ምዕራፍ ቁጥር 1 አካባቢ ያለውን ሐሳብ ነው የጠየቁ። የሆነ የሚለው ቃል ሆነ የሚለው ፓሲቭ ነው ወይስ አክቲቭ ነው? ሆነ የሚለው ገቢር ነው ወይስ ተገብሮት ነው? ገቢር ነው ወይስ ተገብሮት ነው? ገቢር አክቲቭ ማለት ነው። ተገብሮት ማለት ደግሞ ፓሲቭ ማለት ነው። እሺ አሁን እዚህ ምዕራፍ 14 ላይ ማለት ነው ቁጥር 14 ላይ ያለው የትኛው ነው? ምዕራፍ ቁጥር 1 ላይ ያለውን ኢየሱስ ክርስቶስ ስጋ መልበሱን ነው። ቆይ አንተ ሄኖክዬ እንትን ሀሳብ ዝም ብሎ ማውራት ከሆነ ጠጅ ቤት ነው የሚሆነው። ሳንደማመጥ ሁላችንም አንደኛ አዳማጭም አለ፣ ብዙ ሰው እያዳመጠ ነው። ሁለተኛ ነገር ደግሞ መንፈሳዊ ነገር ነው የምናወራው። የሆነ ፖለቲካም ስላልሆነ መንፈሳዊ ነገር እስከሆነ ድረስ ተረጋግተን ነው ማዳመጥ ያለብን። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ አክቲቭ ቨርብ ነው አልከኝ፣ ገቢር ነው አልከኝ ቃል የሚለው
ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ደግሞ ተገብሮት ነው አልከኝ። ፓሲቭ ነው አልከኝ። ፓሲቭ ነው ወይስ አክቲቭ ነው ብዬ ስለ ጸጥ ነው ያልከኝ። ሳይለንት ላይ ነው ራስን ያረከው። አክቲቭ ነው ወይስ ፓሲቭ ነው ቨርቡ? ይሄን ቃል ለምን እንደተጠቀምኩ ነው ያልገባኝ እኮ። አክቲቭ ነው ወይስ ፓሲቭ ነው ብዬ ጠይቁ። ቃልም ስጋ ሆነ ሲል የሆነ ነገር ነው ወይስ የሚያስሆን ነው? እሺ በቀላል አማርኛ እሺ፣ ቃልም ስጋ ሆነ ማለት ድሮ የነበረው ቃል አሁን ስጋ ለበሰ ማለት ነው። አልገባም ጥያቄው። አሁን ሌላ ሲያግዝ በቃ ካልሆነ በቃ ችግር የለውም። ላቆም ሆነ አንድ ድል ስጥና አንድ እንትን ልበልና ካልገባ ተዋዋለሁ። ማጠቃለያ እንሰራበታለን ኢንሻአላህ። አሁን ምንድነው ያንተ የትኛው ላይ ነው ያለው ሐሳብ እኮ? እሱ ነው እኮ የጠየኩህ። ለዛ ነበር ዮሐንስ ወንጌል ፓሲቭ ላይ ነው ወይስ አክቲቭ ላይ ነው አንተ እኮ ልነግርህ እኮ ነው የጠየኩህ። ጥያቄው ስላልገባ ጥያቄው ልድገምልህና እኔም ድምዳሜ ደግሞ እነግርሃለሁ። አይሻልም? እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሁሉ በእርሱ ሆነ ሲባል እርሱ የሚለው ተከቶ የመጣው ሎጎስን ነው አይደለ? አውቶ የሚለው ቃል ሎጎስን ነው አይደል? ተከቶ የመጣው እሺ። እዛ ጋር ሎጎስ ምንድን ነው? የሚሆንበት ነው። ሁሉ በእርሱ ሆነ አለ። ከሆነው ነገር አለ የሚሆን ነገር። ፓሲቭ የሚሆነው በአክቲቭ ነው፣ በአክቲቭ ቨርብ ነው። አክቲቭ ቨርብ ሆኖ የመጣው እዛ ጋር ሎጎስ ነው። ዮሐንስ 1:3 ላይ ተመለከት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ካይ ሆሎጎስ ሳርከስ ኤግኔቶ ነው የሚለው፣ ቃልም ስጋ ሆነ ነው የሚለው ቃል። ዮሐንስ ወንጌል 1:14 ላይ ያለው ቃል ስጋ ሲሆን በምንድን ነው የሆነው ብዬ ስለ ጥያቄውን አልተረዳውም። ጥያቄውን ቀለል ላደረኩልህና አክቲቭ ነው። ዮሐንስ 1:3 ላይ ያለው አክቲቭ ቨርብ ነው። ዮሐንስ 1:14 ላይ ያለው አክቲቭ ነው ወይስ ፓሲቭ ነው ብዬ ጥያቄ ያቀረብኩልህ። ይሄን መልሰው። እሺ ሌላው ይሰማል? ይሰማል። አዎ እኔ ለማውራት የፈለኩትን ሐሳብ ላውራና ቅድም በተወራው ላይ የኔና አሁን አክቲቭ እና ፓሲቭ መጨረሻ ላይ ላጠቃል። ግን አንድ ይሄ ቃል ምን ማለት እንደሆነ ብቻ ላውራና ከዛ በኋላ ነው ወይስ ፓሲቭ ነው ነበር የጠየቁ። ያልጠየቅኩህን ካወራ እንደፈለጉ ማለት ነው። አባሮች ጨዋታ ነው የሚሆነው። እንደዛ እንዳይሆን ይሄ ሄኖክዬ፣ ይሄ የምታውቀው ከሆነ አላውቀውም ወይም በለኝና እኔ ማብራሪያ ልስጥ። አክቲቭ ነው ወይስ ፓሲቭ ነው የሚለውን ነገር አላውቀውም ነው የሚባለው ሄኖክዬ። ማውቀውን ነገር አይወራም እኮ። እኔ ማውቀውን ሁሉ ካወራው አንደኛ አዳማጭ ነው፣ ኦዲየንስ ማሰልቸት ነው። ሁለተኛ ደግሞ ለአንተም ደግሞ የሆነ ነገር ይዛ አትሄድም። እኔም ደግሞ ምን ተወያየው ሲብዬ ታይሜን ዌስት እንዳላረኩ እንዲሰማኝ አንድ ነጥብ ላይ ነው ማድረግ ያለብን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ስለሚል የሆነው ቃል ፓሲቭ ቨርብ ነው የመጣው። ለምን ሆነ ስለሚል የሆነው ማን ነው? ቃል ነው የሆነው። ዮሐንስ ወንጌል 1:3 ላይ ግን የሚያስሆን ቃል ነው ያለው። የሚያስሆን ቃልና የሚሆን ቃል ይለያያል። አክቲቭና ፓሲቭ ማለት ወይም በአማርኛ በቀላሉ ገቢር ግስና ተገብሮት ግስ ይባላሉ ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል በምንድን ነው የሆነው ካልከኝ ዮሐንስ ወንጌል 1:3 ላይ ሁሉ ነገር የሚሆነው በቃል ነው ተብሏል። ስለዚህ አክቲቭ የሆነው ቃልና ፓሲቭ የሆነው ቃል ልዩነት የላቸውም? አላቸው ማለት ነው። ስለዚህ አክቲቭ የሆነው ቃል ፓሲቭ የሆነው ሲደረግ ድንግል ማርያም ማፀን ውስጥ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ እንዲኖረው ሕይወትን ሰጥቶታልና አለ። ማነው ሕይወትን የሰጠው? ማነው ሕይወትን የሰጠው? ለማን ነው የሰጠው ሕይወትን? እሱ አሁን አንዷን ጥቅስ ብቻ ሳይሆን ሙሉ የቃሉ የፈለገውን ሙሉ ብታነብልኝ ደስ ይለኛል። ወይን ነኝ አይታይህም እንዴ? ወይን ነኝ ወይ ተራለው ችግር የለውም። እሺ ለውጥ አያመጣም። እሱ ያው ወንድሜ ስለሆነ ማለት ነውና እዛ ጋር እንትና አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሕይወትን ሰጥቶታልና። ሕይወትን የሰጠው ማን ነው? ሕይወትን ማንም አልሰጠውም። ኢየሱስ ራሱ ሕይወትን ሰጠው ይላል እኮ። እሺ ከላይ ያለውን አንብባ። ከላይ ሙሉ ምዕራፉን ታነቦ ይገባል። እንደዛማ አይነበብም እኮ። ይሄማ ምን ማዛግ ይባላል። ሰውን ባይብልን ሙሉን አንብቡት አይባልም። ፖይንት ምንድነው? ኮንቴክስቹዋል የሆነ አፕሮች ስትሄድ ያመጣውብህ ነገር ምንድነው? እዛ ጋር ያመጣሁት ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና። ስለዚህ አብ የራሱ የሆነ ሰልፍ ኤክሲስተንስ እንዳለ ሁሉ ለወልድም ደግሞ ሪፍሌክሲቭ ፕሮናውን ሂምሰልፍ የሚለው ምንድን ነው? ድርብ ተውላጠ ስም ነው አይደለ? ምንድን ነው ድርብ ተውላጠ ስም አይደለ? ኦንቶሎጂን ነው ሜታፊዚክስን ነው የሚያሳየው? ኦንቶሎጂ ሜታፊዚክስን አያሳይም። ሂምሰልፍ ኦንቶሎጂ ነው። ኦንቶሎጂን ነው የሚያሳየው። ሂምሰልፍ ሪፍሌክሲቭ ፕሮናውን እንደዛ ነው ግን ሜታፊዚክስ ነው። ስለዚህ ኢየሱስ ሜታፊዚካልም ኦንቶሎጂካልም ወይም ደግሞ በምንነትም በማንነትም ሕይወት የተሰጠው አካል ነው አይደል? አይ በቃ ማጠቃለያ ስራበት። የሆነ ተደነጋገርክብኝ። እንደዛ ነው። አልተደነጋገርኩም። እየሰማሁ
3 ደቂቃ ስጡትና ማጠቃለያ ስራበትና እኔም ማጠቃለያ ልስራበትና ለሌሎቹ እድል እንስጥ ኢንሻአላህ። 3 ደቂቃ ውሰድና አውራ በነበረን ቆይታ። እሺ እሺ። ያው እኔ ሚዩት አድርጌ አዳም እኔም ማጠቃለያ ልሰጥበት የነበረው በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ያለውን ሐሳብና እንዲሁም ቁጥር 14 ላይ ያለውን ሐሳብ ጀስት ምዕራፍ 1 ላይ ያለው ቁጥር 1 ላይ ያለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ይመጣና ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩ ምን አየን። ይሄ ማለት ቅድም የተነሳ ሐሳብ ነበር። ይሄ ማለት እግዚአብሔር ለእነ አብርሃም የሰጠው የእግዚአብሔር ቃል አሁን ተፈጸመ በማርያም ውስጥ የሚለውን ሐሳብ አንስተዋል። ይሄ እንዳልሆነ ግን ራሱ ቃሉ እግዚአብሔር እንደሆነ ከዛ በኋላ ይቀጥል ማለት ዮሐንስ ስለሱ መሰከረ እንዲህ ብሎ ምናምን ብሎ ጌታ ኢየሱስ እንደሆነ ጌታ ኢየሱስ ደግሞ መለኮት እንደሆነ እግዚአብሔር ወልድ እንደሆነ የእግዚአብሔር ቃል እዚህ ጋር ያሰዳል እና እዚህ ጋር ያለው ሐሳብ ሙሉ ምዕራፉን ብናነበው ከቁጥር 1 አንስተን እስከ 14 ያለውን ሐሳብ ብናነበው ሐሳቡ ምንም ሳይሻማ ቁልጭ ብሎ የተቀመጠ ሐሳብ ነው። ነገር ግን ቀንጨብ አድርገን አንዷም ቁጥር ብቻ ወስደን እየዘለልን ብንሄድ ሌላ አይነት ፍቺ ልንሰጠው እንችላለን። ስለዚህ ከአውዱ አንጻር ስንሄድ እዚህ ጋር እየተናገረ ያለው ጌታ ኢየሱስ ወደ ምድር መጥቶ ለሰው ልጅ ሥጋን እንደለበሰ ማለት ሰው ሆኖ ሰውን ለማዳን ሰው ሆኖ እንደመጣ የሚያሳይ ምዕራፍ ነው እና እዚህ ጋር ያለው ይሄን ነው ማውራት የፈለኩት እሱ። እሺ አመሰግናለሁ ስለነበረን ቆይታ ማለት ነው። ሄኖክዬ ሁሱ አይደለም ወሂድ እባላለሁ። እሺ እንተዋወቅ። ሁሱ ማለት ከላይ ያለው ኡስታዛችን ነው። ስለዚህ ምንድነው መሰለ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አንደኛ ቃልም ሥጋ ሆነ ነው እንጂ ቢለው ቃል ሥጋ ለበሰ የሚል ነገር የለም። ሁለተኛ አውዱ ላይ እግዚአብሔር ወልድ የሚል ነገር የለም። ኤሶጂሲስ ነው እየተጠቀምክ የምታወራው። እሱን ችግር የለውም፣ ቀስ ብለህ ታርመዋለህ። ሌላው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ሲል ሆነ የሚለው ቃል በምን ሆነ ስልህ የት ሆነ ብዬ ያልጠየቅኩህ ድንግል ማርያም ማኅፀን ውስጥ ትለኛለህ። እኔ እየጠየቅኩ ያለሁት የት ሆነ ሳይሆን አንተ ስታወራ አልገባውም ነበረ። ላውራ ትንሽ በደቂቃ ላውራ 3 ደቂቃ ነው የተሰጠኝ። በተሰጠኝ 3 ደቂቃ ደግሞ እኔም ደግሞ ላውራና ከዛ በኋላ ተመራርቀን ግንባር ለግንባር ተሳስመን እንለያያለን ማለት ነው ኢንሻአላህ። 2 ደቂቃ ይቀረኛል ግን በኋላ እቀጥላለሁ። እሺ ነው። አይ ካጨረስክ ይኸው ልስጥህ ደቂቃውን። እኔ አንድ ደቂቃ ተኩል አውርተሃል ጨርሻለሁ ስላልክ ነው። ይኸው ሚት አድርጌ ላዳምጥህ። ጨርስ ቀጥልና እኔ እቀጥላለሁ ከዛ በኋላ ጨርስ። አይ ጨርስ። የቀረህን 2 ደቂቃ ይኸው 2 ደቂቃ ይሰጠዋል። እንካ እኔ ሚት አድርጋለሁ። እሺ አሁን ቅድም ስታነሳ እንደነበረ ሆነ የሚለው አረፍተ ነገር በዘፍጥረት ላይ ሄደን አነሳን። ከዛ በኋላ እግዚአብሔር ሰማይና ምድርን ይሁን ሲል ብርሃን ይሁን ሲል ብርሃን ሆነ ማለት ይሄ ፍጥረት መፈጠራቸውን በእግዚአብሔር ቃል መፈጠራቸውን የሚያሳይ ነው። ደሴም ማለት በተመሳሳይ መልኩ ይሄ ቃል እዚህ ጋም ቃልም ሥጋ ሆነ የሚለው ቃል ኢየሱስ ሥጋ የለበሰው ተፈጠረ የሚለውን ሐሳብ ነበር ስታነሳ የነበረው። ግን እንደዛ እንዳልሆነ ደግሞ ከላይ ያለው ሐሳብ ያነሳል። ኢየሱስ ፈጣሪ እንጂ ተፈጣሪ አይደለም። ስለዚህ አሁን ወደ ሥላሴ ነው እየሄድን ያለው ታውቃለህ፣ ሥላሴ ነውና ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ራሱ እግዚአብሔር ነበረ ዓለማትን የፈጠረው። ያ እግዚአብሔር የነበረው ያ መለኮት የነበረው ቃል ቁጥር 14 ላይ ሥጋን ማለት ጸጋን ሥጋ ሆነ። ያ ቃል ወደ ምድር መጣ፣ በድንግል ማርያም ውስጥ አደረ። ስለዚህ ሰው ሆነ ማለት ነው። ስለዚህ ከዛ ጸጋንና እውነትንም ተሞልቶ በእኛ አደረ። ጸጋን ተሞልቶ እውነትንም ተሞልቶ በእኛ አደረ። ጌታ ኢየሱስ ምን አለ? እኔ እውነት ነኝ፣ እኔ መንገድ ነኝ አለ። ስለዚህ ጸጋ ማለት እዚህ ጋር እግዚአብሔር በነፃ ለሰው ልጅ የሰጠው ሰውን የሚያድን የሰው ማለት የድነት መንገድ ማለት ነው። በቸሮታ አንዴ ቃል እንጨምርልህ። አልበቃህም? አንዴ ቃል እንጨምርልህ። እሺ ከዛ በኋላ ጸጋንና እውነትንም ተሞልቶ በእኛ አደረ። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን ምን አለ? አየን። ስለዚህ ይላል ከዛ እሱም ደግሞ ይሄ ቃል ከድሮ እነ ነቢያት እነ ኢሳያስ የመሰከሩለት በመጽሐፍ ቅዱስ በጣም የተወራለት ኢቨን እንኳን ጌታ ኢየሱስ ሲናገር አብርሃም ቀኔን ላይ ናፍቆ ነበረ። ኢየሱስን ሲጠይቁት እኔ ከአብርሃም በፊት ነበርኩኝ ሲል
ገና እንዴት እንደዚህ ይላል? ገና በእድሜ ወደ 30 ዓመት ቢጠጋ ነው እና ይህን ያክል ያልሆነ ሰውዬ እንዴት አብርሃም ሳይኖር በፊት ነበርኩ ትላለህ ብለው ሲጠይቁት አብርሃም እንኳን ቀኔን ናፍቆ ነበረ እኔን ለማየት አለ። ስለዚህ ጌታ ኢየሱስ ዘላለማዊ አምላክ መሆኑን ለሰው ልጅ ስጋ ለብሶ መምጣቱን የእግዚአብሔር ቃል ነቢያት የተናገሩለት ሕግ በሙሴ ነቢያት ስለሱ የተነበዩለት የናዝሬቱ ኢየሱስን አገኘ ነው እያለ ነበር እና የሚናገረው እንትና እዚሁ ላይ ማለት ነው። ስለዚህ 2 ደቂቃ ነው ያወራው። 1 ደቂቃ ሰተነ 2 ደቂቃ ነው ያወራው። እዚህ ጋር እያለ ያለው በአጠቃላይ ጌታ ኢየሱስ ስጋ ለብሶ ወደ ምድር መምጣቱን በድንግል ማርያም ማደሩን ነው እንጂ የነ አብርሃም የነ ሙሴን ትንቢት መፈጸሙን ኦፍኮርስ የእነሱ ትንቢት ስለሱ የተናገሩ ሊሆን ይችላል፣ ግን ይሄ ቃል የሚለው የእነሱ ቃል እንዳልሆነ ደቂቃ ነው የምናወራው። ይበቃል ማለት በጣም እንግዳም ስለሆንክ ለቤቱ ያው የውይይትን ዲሲፕሊን ምናምን ነገር እንድታያቸው ምናምን ነገር ከሚለው አንጻር እንጂ እንደዚህ ማንም አያወራ። ታገሰን ያዳመጥን አንደኛ ሀሳብን ስለምናከብር፣ ሁለተኛ ነገር ደግሞ ዊዝ ሪስፔክት ስለምታወራ አውት ኦፍ ሪስፔክት አንድ የሚጠቀምኩ ነገር የለም ሀሳብ ላይ ብቻ ስላተኮርክ ነው። ነገር ግን ምንድን ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ቃልም ስጋ ሆነ የሚለውን ዝርም አላልክም። እዛ ላይ የተለያየ ሰርከምስታንስ ነው ስትይ አንድ 3 ደቂቃ ለኔ ስጠኝና እኔም ላውራ አታቋርጠኝ። አንተ ስታወራ በጣም እያዳመጥን ነበረ። ነገርን አድምጦ እህልን አላምጦ ስለሚል የሀገሬ ሰው ማዳመጥ ትልቅ ነገር ነው። 2 ጆሮ የተሰጠን 1 አፍ የተሰጠን ደግሞ ብዙ እንድናዳምጥና ትንሽ እንድናወራ ስለተፈለገ ነው። ስለዚህ ደስ ብሎ ያዳመጥን፣ አንተ ደግሞ ደስ ብሎ ብታዳምጥ ደስ ይለናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ የተባለበትን ምንም ያብራራው ነገር የለም። ጭራሹን ዮሐንስ ወንጌል 5:26 ላይ የነበረውንማ ጭራሹን አልደረስክም። እዛ አካባቢ ላይ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና። ስለዚህ በራሱ የሚለው ሂም ሰልፍ ሪፍሌክሲቭ ፕሮናውን ድርብ ተለዋዋጭ ስም የሚጠቀምበት ምክንያት ኦንቶሎጂካልም እና ሜታፊዚካልም የኢየሱስ ፍጡር መሆኑን ነው የሚያሳየው። ሕይወት ከተሰጠው ሕይወት አልባ ከነበረ ሕይወት ከተሰጠው በባዶነት ከተቀደመ መነሻና ጅማሬው አለው ማለት ነው። መነሻና ጅማሬው ያለው ማንነትና ምንነት ደግሞ ፍጡር ነው ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት መልአኩ፣ ወንድ ልጅም ትወልጃለሽ አላት። ትጸንሻለሽ ሲላል ጽንስ ነው። ጽንስ ደግሞ ምንድን ነው? ኬሚካል ሪያክሽን እና መካኒካል ፈንክሽን ነው ራሱ የሚያሳየው። ጽንስ ምንድን ነው? ፍጡር ነው። ከዛስ ወንድ ልጅ ትወልጃለሽ አለ። አምላክ ምንድን ነው? ጾታ አለው እንዴ? ወንድም ሴትም ነው እንዴ? አይደለም። መለኮት ነው፣ ረቂቅ ነው፣ ምጡቅ ነው። ስለዚህ ድንግል ማርያም ማኅፀን ውስጥ ፕሮሰስ አድርጎ የመጣ ፍጡር ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አለ ማለት ከዳዊት ከማርያም ማለት ነው አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። አምላክ ራሱ መጣ ይላል? ኖ አይልም። ራሱ የሚለው ምንድን ነው? አምላክ እንደ ተስፋ ቃሉ ለአብርሃም ለይስሐቅ ለያዕቆብ ገብቶላቸው የነበረውን የተስፋ ቃል ዘፕሮሚስድ መሳያን ድንግል ማርያም ማኅፀን ውስጥ እንዲፈጠር አድርጎታል ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 42 የማኅፀኗ ፍሬ ድንግል ማርያም ማኅፀን ውስጥ የነበረው የማኅፀኗ ፍሬ ፍጡር ነው። ያ ፍሬው እንቁላሉ ያለ ስፐርም ሴል ያለ ኤክሴሉ እንዲጸነስ ማድረግ ችሏል። ያለ ዘር አብሲ ያለ ወንድ ዘር እንዲጸነስ አድርጓል ማለት ነው። ስለዚህ ድንግል ማርያም ማኅፀን ውስጥ የነበረው ለአብርሃም ለይስሐቅ ለያዕቆብ ተገብቶለት የነበረው ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ምን አለው? በዘር የምድር አሕዛብ ይባረካሉ። ምንን ሰምተሃል? ቃሌን ሰምተሃልና አለ። ስለዚህ ያ ቃል ምን ሆነ? ድንግል ማርያም ማኅፀን ውስጥ ተፈጸመ። ያ የተስፋው ቃል ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ አለ። ስለ ብዙዎች እንደሚናገር ለዘሮቹ አይልም ማለት። ስለ አንድ እንደሚነገር ግን ለዘር ይላል። እርሱም ማን ነው አለ? ክርስቶስ ነው አለ። እንግዲህ ያው ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛች ስለ ሕግ መተላለፍ ተጨመረ አለ። እንግዲህ ያው ሕጉ ወደ ክርስቶስ የሚያደርስ ሞግዚት ሆኗልና እያለ ይናገራል። ስለዚህ ለአብርሃም ለይስሐቅ ለያዕቆብ ተገብቶላቸው የነበረ ዘፕሮሚስድ መሳያና አምላክ ራሱ እንደሚያመጣ ተናገረ እንጂ አምላክ ራሱ መጥቶ ስጋ ለበሰ የሚል ባይብል ላይ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ድረስ የለም። አንድ ጥቅስ አላመጣም። የምታወራቸው የነበራቸው በአጠቃላይ ነገር ፋንታሲ ነበሩ፣ ምናባዊ ናቸው፣ ነባራዊ አልነበሩ። ጥቅስ መጥቀስ አልቻልክም ራሱ። ስለዚህ እናመሰግናለን። ለሌላ ቀን አጥንተን እንደምትመጣ ተስፋ አለን። ጥሩ ጊዜ ነበረን። ኡስታዝ የምታጠቃለው ነገር